ይሄን መቁጠሪያ መያዝ ያለባቸው መነኮሳት ብቻ ናቸው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም በደንብ እጃችሁን ፈታፈታ አድርጋችሁ ቪዲዮውን 5 ጊዜ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩት። እንደዚሁም የፊታችን እሁድ የካቲት 1 ማለት ነው ከ8 በላይ ጸበል ወዳለባት አርቱ አርሴማ ጉዞ አዘጋጅተናል። ከኛ ጋር መጓዝ ከፈለጋችሁ በዚህ ስልክ ቁጥር ደውሉልን። እናም ይህን መቁጠሪያ መነኮሳት ብቻ ናቸው ወይ መያዝ ያለባቸው ካላችሁኝ አይደሉም። እናሳ ማንኛውም ኦርቶዶክሳዊ መቁጠሪያ መያዝ ይችላል። ማንኛውም ኦርቶዶክሳዊ ለምን ካላችሁኝ አገልግሎቱን ልንገራችሁ። የዚህ መቁጠሪያ ማለት ነው ይህ መቁጠሪያ አገልግሎቱ 41 ጊዜ ኪርያላይሶን ስትሉ ቁጥሩ እንዳይሳሳትባችሁ ኪርያላይሶን እያላችሁ እንዳይሳሳትባችሁ መቁጠሪያ ነው እንጂ ሌላ ምንም አንድምታ የለውም። ለምሳሌ እግዚኦ መሐረነ ክርስቶስ ስንል ይሄን ጣታችንን ክርክሮቹን እንቆጥራለን አይደል? 12 ጊዜ። ይሄ መቁጠሪያም ልክ እንደ ጣታችን አይነት አገልግሎት ነው ያለው። የዚህ የጣታችን አገልግሎትና የመቁጠሪያው አገልግሎት አንድ ነው። ምንም የሚለይ ነገር የለም። አንዳንዶች መነኮሳት ብቻ ናቸው መቁጠሪያ መጠቀም የሚችሉት ይላሉ። እንደዚያ ከተባለማ ኪርያላይሶን ማለት ያለባቸው መጸለይ ያለባቸው መነኮሳት ብቻ ናቸው ሊባል ነው። ጣትም መቁጠሪያ ያለባቸው መነኮሳት ብቻ ናቸው ሊባል ነው። አይደለም። ማንም ኦርቶዶክሳዊ መቁጠሪያ መጠቀም ይችላል። ለምሳሌ ተመልከቱ። ይሄን አሁን ከአንድ እናት ነው የተዋስኩትና እዚህ ጋር ታያችኋል። ይህች ጥቁሯ መለያ ናት። እነዚህ 12 ናቸው እነዚህኞቹ ማለት ነው። እና 12 ጊዜ እግዚኦ መሐረነ ክርስቶስ የሚቆጥሩበት ነው። አያችኋት እዚህ ጋር ጥቁሯን? ይህች መለያ ናት። 12ቱን ለብቻቸው ለይታ የምትይዝ ማለት ነው። ሌላም እንደዚሁ መለያ አላቸው። ስለዚህ ማንኛውም ኦርቶዶክሳዊ መቁጠሪያ መጠቀም ይችላል። ገብቷችኋል? እስኪ ደስ ያላችሁን ነገር ኮመንት ላይ ጻፉልኝ። ማንም ሳይጽፍ ደስ ያላችሁን ነገር ጻፉልኝ። ቪዲዮም በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት አድርጉት። ይሄ ቤት ይጠቅማችኋል። እስከዛሬ ካላደረጋችሁ ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ኤክስተርናላይዜሽን ኦፍ ዘ ሂራርኪ የሚባል አንድ መጽሐፍ አለ። እዚያ መጽሐፍ ላይ ምን የሚል መልእክት አለ? ክርስትናን የማጥፊያ ዘመቻ 10 ወጥመዶች የሚል መልእክት ተቀምጧል። ክርስትናን ከህዝቡ ኑሮ ለማውጣት ሰው ራሱን ገዝቶ ለእግዚአብሔር ተገዝቶ ሌላውን አስገዝቶ እንዳይጸድቅ የሚያስችሉ የአዲሱ ትውልድ ፍልስፍናዎች የሚሉ 10 ነጥቦች አስቀምጠዋል። እንደው እናንተ አስቡትና የትኛው ደረጃ ላይ እንዳለን ደግሞ እንድታውቁ 10ን አላብራራም፣ በቁጥር ብቻ ጠቅሳቸዋለሁ። አንደኛ፣ በዓለም ያለ ስርዓተ ትምህርት ውስጥ ለብዙ ዘመን ይሰጥ የነበረውን እግዚአብሔርንና የጸሎት ትምህርትን ከስርዓት ውስጥ ማውጣት የመጀመሪያው ስራ ነው ይላል። ስለዚህ እግዚአብሔር በዓለማዊ ትምህርት መካከል እንዳይጠራ፣ በየትምህርት ቤቱ የእግዚአብሔር ስም እንዳይጠራ። አሁን እኛ ልጆች ሆነን አሁንም አንዳንድ ቦታ ይኖራል። መምህር ሲመጣ ሰው ይነሳና እንደምን አደራችሁ እንደምን ዋላችሁ ተማሪዎች ይባላል። ተማሪ ምን ይላል? ይቅርታ በጣም አለ። አሁን ትምህርት ቤት እንደሱ ትላላችሁ ሳቃትሉም እዚህ አሁን እንላለን ብለዋል። አሁን እንዲያውም አይታችኋል በዓለሙ ሚዲያ ላይ ራሱ እግዚአብሔር የሚለው ስም አጠራሩም እንዳይታወቅ ፈጣሪ ይመስገን የሚል ትውልድ በርቷል አይደል? እንዲህ አይነት ትውልድ በርትቷል። ለምን? እግዚአብሔር ብሎ ይትቀደስ ስምከ ስምህ ይለይ አንድነቱና ሶስትነቱ ያለበት ምክንያቱም አምላክ ይመስገን ፈጣሪ አምላክ ይመስገን ነው የሚለው። አምላክ የሚባለው ሌሎችም ካመለኳቸው ዓለሙ፣ ንብረቱ፣ ስልጣኑ፣ ዕውቀቱ፣ ጉልበቱ በሙሉ አምላክ የሆነበት ሰው አለ። አልቦ ገብር ዘይክ ለለክሊያ ጋይስ ተቀነው ለሁለት ጌታ መገዛት አትችሉም። ሌሎች ጌቶች አሉ ማለት ነው ከእግዚአብሔር ውጭ። አንደኛው የእግዚአብሔርን ስም የጸሎትንና ለእግዚአብሔር የምንገዛበትን ራስ መግዣ መንገዱን በሙሉ ከሥራ ትምህርት ማውጣት። ሌላው በልጆች ላይ የወላጆችን ስልጣን መቀነስ የሚል ነው። ሁለተኛው በልጆች ላይ የወላጆችን ስልጣን መቀነስ፣ ቤተሰቦቻቸውን የማይሰሙ የሃይማኖት መሪዎቻቸውን የማይሰሙ አለቆቻቸውን የማያደምጡ እንደፈለጉ ገብተው የሚወጡ ስሜታቸውን ለማንጸባረቅ ግድ የሌላቸውን ትውልዶች ማፍራት። በሶስተኛ ደረጃ ክርስቲያናዊ የቤተሰብ መዋቅር ወይም ተፈጥሯዊ የቤተሰብን ትስስር ማጥፋት ይላል። ፋሚሊ ስትራክቸርን ዲስትሮይ ማድረግ ማለት ቤተሰባዊ ትስስር አለ። በቤተሰባዊ ትስስር መካከል ልጅ አባት የሚልበትን ዘመን ማቆም። አባቶችም ልጄ ብለው ተስፋ ይሄ በምዕራቡ ዓለም በጣም የሰለጠነ ነው። ምክንያቱም ሲያረጁ መንግስት ነው የሚጦራቸው። ይጦረኛል ብለው ልጅም አይወልዱ።
ልጆችም ለቤተሰቦቻቸው አይገዙም። የሚቆጧቸውና የሚያዟቸው ቢሆኑ ቤተሰቦቻቸውን እስከ መክሰስ ይደርሳሉ። አራተኛ ልቅ ወሲብን ማስፋፋትና ውርጃን ሕጋዊ ማድረግ ይላል። ይሄ እንደምታውቁት ነው፣ ማብራራት አይፈልግም። ስድስተኛ ግብረ ሰዶማዊነትን አማራጭ የኑሮ ዘይቤ ደግሞ ማድረግ ይላል። አሁን ታውቃላችሁ በተለያየ ቤተ እምነት ያሉት እንኳን ሳይቀር ይሄን ተቃውሞ የሚያነሱ ሰዎችን ጭምር ከቤተ እምነት እስከ ማገድ የደረሱበት ዘመን። ሰባተኛ ጥበብን ማንጋደድ፣ ከዚያ በኋላ ለነውር ስራ የከበረውን ጥበብ ማዋል ብለዋል እኚህ እናት። አሁን ታውቃላችሁ በየቦታው ያለው በጥበብ የሚታወቀው ግጥም ነውር መናገሪያ ሆኗል። ስነ ጽሁፎቻችን በሙሉ ቃል ባሳመሩ መጠን ሀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ስምንተኛ ሚዲያን በመጠቀም ባዕድ ሐሳብን ማስፋፋት። ይሄ ታውቃላችሁ ምዕራቡ ዓለም ላይ ትላንትና የተነገረ ነገር ዛሬ በሕዝብ መካከል ሰርጾ አለባበሱ፣ አካሄዱ፣ አኗኗሩ በሙሉ። ዘጠነኛ ከላይ የሰፈሩትን በሕዝቡ ዘንድ ጥልቅ ተቀባይነት ያላቸውን አስተሳሰቦች የሚያንሳፍፍ እንቅስቃሴ መፍጠር። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። ክብር የሚባለው ነውር እንደሆነ መናገር፣ ባህል ካለው እሴት ካለው ሃይማኖቱን የሚወድ የህዝቡን የማህበረሰብ እሴት የሚያፈቅረውን ሰው እንደኋላ ቀር ከትውልዱ ጋር የማይሄድ ከቴክኖሎጂ ጋር የማይራመድ እንደሆነ መናገር ይላል። ከዛ በአስረኛ ደረጃ ከላይ የሰፈሩትን ነጥቦች መንግስታት ተቀብለው ወደ ህግ እንዲቀይሯቸውና ቤተ ክርስቲያንም ደግሞ ይሄንን እንድትደግፍ ማድረግ ይላል። አሁን እኛ ጋር ያልደረሰው ምክንያቱም ህዝቡ ባህሉ አኗኗሩ በጣም የተሰናሰለ ስለሆነ እኛ ሀገር ባህላዊ የሆነ እምነት ሳይሆን ሃይማኖታዊ የሆነ ባህል ስላለን ማለት ነው። እያንዳንዱ ክርስትናን የሚገልጥ ስለሆነ በአኗኗሩ መካከል አንድነታችን የሚናድበትን ይህን ስራ መስራት። ይሄንን ካደረጋችሁ ሰውን ታነቁታላችሁ ይላል። የአንቂ ንግግሮች መጨረሻ ይሄ ነው ማለት ነው። እኛ ግን ለኃጢአት እንድንነቃ ሳይሆን ለጽድቅ እንድንነቃ ነው ቅዱስ ጳውሎስ የነገረን። አመሰግናለሁ ስለሰጣችሁኝ ምክር፣ ተግሳጽ በጣም አመሰግናለሁ። በመጨረሻም ለተናገርኩት ነገር ኃላፊነት ወስዳለሁ። ያ የኔ ስህተት ነው፣ የኔ ችግር ነው። ቪዲዮውንም አነሳዋለሁኝ። አሁን እንደወጣው ንስሐ ሳትገቡ ስጋው ደግሞ መቀበል ትችላላችሁ የሚለውን የድፍረት ንግግር ይህ ቤተክርስቲያኗን የሚወክል አስተምህሮ አይደለም። ከዛም አልፎ ንስሐም የሚያስፈልገው ቀኖናም የሚያስፈልገው ትልቅ ስህተት ነው። እኔ ንስሐዬን እቀበልበታለሁ፣ በካህን ፊት ራሴን አሳይበታለሁ። ቤተክርስቲያን ግን አሁንም ለወጣቶችን የምታይበትን መንገድ እንድታስተካክል እናንተ ለሰበካ ጉባኤ በወረዳ ቤትነት ጋር የሚያደርሳለን። በሰበካ ጉባኤ ደረጃ ካህናት ስልጠናም ተሰጥቷቸው ሊሆን ይችላል። እንደዚህ አይነት ሰዎችን በአግባቡ የሚያስተናግዱበት ዓለም ያቆሰለንን ሰዎች በአግባቡ የሚቀበሉበት መንገድ እንዲዘጋጅ ስሩበት። ይህ ችግር የለም ብላችሁ የምታምኑ ከሆነ ቱ ቢሆነስት ለህሊናችሁ ራሳችሁ ሪሰርች አድርጉ፣ ጥናት አድርጉ። ስለዚህ ያንን ነገር አድርጋችሁ ይስተካከል። በእኔ በኩል ግን አጥፍቻለሁ፣ በድያለሁ፣ ቤተክርስቲያንንም በድያለሁ። የልቤን እግዚአብሔር ያውቃል። እውነት ለመናገር ግን አወቀም አላወቀም ከእናንተ መካከል አንዱንም እንኳን አስቀይሜ ከነበረ ይቅርታ መጠየቅ ስላለብኝ ያለኔ ጽድቅ ስለማይሆን በየትኛውም አይነት መመላለስ ብጓዝ በየትኛውም አይነት በስጋው ደግሞ በንስሐ መመላለስ ብጓዝ ፍቅር ከጎደለኝ ከንቱ እንደሆንኩ ስለማስብ ሁላችሁን ለመውደድ በማሰብ ሁላችሁን ለማክበር በማሰብ በዚህ ይቅርታ ጠይቃለሁ። ያ ብቻ አይደለም፣ ቪዲዮውን አውርደዋለሁ። መጥፎ ንግግሩ እንደተሰራጨ ጥሩንና ይቅርታ ቃሉን ደግሞ ተሰራጭቶ እንዲደርስ ይቅር እንዲሉኝ ሰዎቹ ወይም ደግሞ በሰዎች ዘንድ ጥላቻ እንዳይኖር እንዳይጠሉኝ ሳይሆን ስህተት ከሆነ ትምህርት እንዲመለሱ በማሰብ ይህንን የመጨረሻ መልእክት ማለት እወዳለሁ። ፈለገ በጣም ነው የምወደህ፣ በጣም ነው የማደንቅ። ፊት ለፊትም አግኝተህ ብትገስጸኝ ብትመክረኝ እወዳለሁ። ሌሎች ወንድሞቼም ጊዜ ኑሯችሁ እውነት ከሆነ ውዴ ነው፣ ደስ ይለኛል ያን ማድረግ። በእውነት ትልልቅ ሰዎች ናችሁ። እኔ በጣም አንድ ተራ ኩታራ ነኝ። አይ ነው እኛ ሁላችንም እንደዛው ነን። አሁን እንትኑ አይጠቅመንም መሞጋገስ። እግዚአብሔር በሚያውቀው ይሄ ማስመሰል አይደለም። እግዚአብሔር በሚያውቀው ምዕመናንም ያውቁታል። አሁን ይህንን
ያስመስልኩ እንትን አይደለም። ማንም የሚያውቀው ነው የሰራችሁትን ስራ ያላችሁን አቅም ማንም ሰው የሚያውቀው የሚመሰክረው ሀቅ ነውና ይህን ሳልጠፋ ብዙ ርቄ ሳልሄድ በወንድማዊ ፍቅር ጎትታችሁ እንጂ እኮ ግዴታችሁ አይደለም እኮ። እኔ ምን አገባኝ? ከኔ በላይ ስንት ቤተክርስቲያንን ሲዘልፉ ሲያዋርዱ የሚውሉ ብዙ ወንድሞች አሉ። ለነሱ ይሄ የላችሁም፣ እንዲመለሱ ትፈልጋላችሁ፣ ግን የላችሁም። ለእኔ ግን ይህንን ለማድረግ መፍቀዳችሁ በራሱ ናቲም ያልመለስኩልህ ፈጥነ ብሎ ካረቀኝ እንጂ መልሽልሃለሁ። እንዲሁም ምላሽ ሰጥ ደብዳቤ ላልተገኙ ሰዎች ጭምር የተከፈለ ደብዳቤ ነው። አንዲት ትንሽ ቤተክርስቲያንን ለማስመረቅ መሰረተ ድንጋይ ለመጣል የሄዱ አባቶች ካህናትን ጨምሮ የተከፈለ ክፍያ ነው። እንደምትመለከቱት ለአንድ ሊቀ ጳጳስ መሰረተ ድንጋይ ለማስቀመጥ 100,000 ብር በዚህ ጊዜ የተገኙት ብፁዕ አቡነ ሕርያቆስ ናቸው። እንደምትመለከቷቸው መሰረተ ድንጋይ የጣሉት እሳቸው ናቸው። ያው እንደምትመለከቷቸው ናቸው የጣሉት 100,000 ብር ነው የታሰበላቸው። በእርግጥ ከዛ በፊት የነበረው ማንኛውም ቤተክርስቲያን ለመጎብኘት እንደው ስለመሳለም የሚሄዱ ሊቃነ ጳጳሳት 200,000 ብር ነው የሚታሰባቸው እንደነበር እናስታውሳለን። በተለይ አቡነ ሄኖክ በነበሩ ሰዓት ላይ ይህን ነገር ስንዘግቡ ነበር አይደል? 200,000 ብር ጭምር ነበር የታሰበላቸው የነበረው። አቡነ ሕርያቆስ ትንሽ ቀነስ አድርገውት መሰረተ ድንጋይ ለመጣል ብለው 100,000 ብር ለሁለት የአስተዳደር አካላት የቤተክርስቲያን ስራ አስኪያጆች ተብሎ ነበረ 100,000 ብር። ነገር ግን አንደኛው ጭራሽ ሰውየው ጭራሽ አልተገኘም። ባልተገኘበት ጭምር ነው 100,000 ብር የታሰበለት ለእሱ። ሶስተኛው ልዩ ጸሐፊ የተባለው የጳጳሱ ልዩ ጸሐፊ ነው 20,000 ብር። ለሾፌር የተባለው 10,000 ብር የተባለው ለዚሁ ለጸሐፊው ለሊቀ ጳጳሱ ነው። አምስተኛ ለሚዲያ 10,000 ብር ይላል። የተገኘ ሚዲያ በዕለቱ አልነበረም። ለክፍለ ከተማው ተወካዮች 50,000 ብር ይላል። የተቀመጠው ነገር እንዳለ ይሄ ነገር እንግዲህ ቁጣን ቀስቅሷል። ለምንድን ነው እንዲህ እየሆነ ያለው? በጣም ትንሽዬ አጥቢያ ነች፣ በጣም ትንሽዬ ደብር ነች። የተሻለ ደብር ለማሰራት በሄደችበት ሰዓት ላይ አጠቃላይ ድምሩ ከግማሽ ሚሊዮን ብር አካባቢ እየደረሰ ብር ነው። 411,000 ብር አካባቢ ነው ወጣ። ስለዚህ ይሄ ሁሉ ወጪ አንድ ትንሽዬ ደብር መሰረተ ድንጋይ ለመጣል ይሄ ሁሉ ወጪ የሚያስፈልገው ከሆነ እኔ ቤተክርስቲያን አሁን ላይ እየታሰበኝ ያለው አሁን ላይ እየታየኝ ያለው ነገር አጠቃላይ ብር ለመብራት የተሰባሰቡ አካላት እንደሆኑ ብቻ። አንድ ሊቀ ጳጳስ ቤተክርስቲያን የመባረክ ግዴታ አለበት። በነገራችን ላይ አንድ ሊቀ ጳጳስ ጉባኤ ተገኝቶ መባረክ ማስተማር አለበት። ቅዳሴ መቀደስ አለበት። ግን አሁን እነኚህ ሩቲኖች የብር ጉዳይ ይሆን። ለምሳሌ እኛ ደብር እዚህ መድኃኔዓለም ዛሬ መድኃኔዓለም ማለት በዕለተ መድኃኔዓለም የሆነ ሊቀ ጳጳስ ቢገኝ ለተገኘበት ብር ይከፈላል። ስራው አይደለም ወይ? አንድ ሊቀ ጳጳስ ስራው አይደለም ወይ? ደብራት ላይ በዕለት ተገኝቶ ማስተማር፣ በተለይ ደግሞ የእሳቸው መቀመጫ ከሆነ አሊያም ደግሞ መንበራቸው ያለበት ቦታ ከሆነ ተገኝቶ ማስተማር የእነሱ ስራ አይደለም ወይ? እሳቸው መተው ስራ አስተማሩ 100,000፣ 200,000፣ 50,000 የሚከፈልበት ምክንያት ምንድን ነው? ግብራቸውን በቃ ደሞዝ የሚከፈላቸው ቤተሰብ ደሞዝ የሚከፈላቸው ለዛ። አሁን ላይ ግን በጣም ያናዳል። በጣም ከምላቸው በላይ እንግዲህ ሌላኛ ጉዳይ የባህር ዳር ጉዳይ ነው። ባህር ዳር ጉዳይ እንግዲህ አንስተነው ነበረ በአንድም በሌላም የመነኩሴውን ጉዳይ። ይችን መነኩሴት አስገድዶ ደፈረ ብለን ስንዘግበው ነበረ ከአምና በፊት ከአንድ ዓመት በፊትም ድጋሚ በዚህ ሳምንትም አንድ ቪዲዮ ሰርቼላችሁ ነበር ታስታውሱ ከሆነ። እንግዲህ ይህ ቆሞስ ለጊዜው እገዳ ደርሶበታል የሚል ነገር ትናንትና ምሽት ላይ ደርሶ ነበር። ባህር ዳር ሀገረ ስብከት እንግዲህ ክህነታቸውን እንዳገደባቸው መረጃ ወጥቷል። በነገራችን የታገደባቸው ምክንያት በእሷ ብቻ አይደለም። ሌላም እንደዚሁ አንዲት ሴትን አስረግዞ ስለነበር እና እሷም ደግሞ አሁን ወደ ቻይና ለመሄድ ፕሮሰስ ላይ እንዳለች እና የ3 ወር ጽንስ እንዳላት በማህፀኗም ጭምር እየተወራ ነው። መረጃ ምንጮች እያደረሱኝ ያሉት ነገር እንደዛ ነው። እሷም ፕሮሰሷን ጨርሳ የቴሌ ሰራተኛ ነበረች። ስራዋን አቋርጣ አሁን ወደ ቻይና ለመሄድ ዝግጅት ላይ እያለች ነው። ስለዚህ ሰውየው በቃ ግብሩ እንደሆነ እሷ አድዋራም ውሏም ጭምር የእሱ ቤት እንደነበረች ጭምር መረጃዎች እየወጡ ስለሆነ ምናልባት ይሄ ነገር መረር ስላለባቸው ጭምር ይመስለኛል ስልጣነ ክህነታቸውን እንዳገዱ ትናንትና ምሽት ላይ መረጃ ወጥቷል። በውስጥም የተላኩልኝ እዛ ጋር የምትመለከቷቸው ለምልክቶችም ጭምር የተጻጻፍን ስለነበረ መረጃዎች እየወጡ እየደረሱ የነበረ ጥሩ ነገር ነው። ነገር ግን እስከ መቼ ድረስ ነው እንደዚህ ከበር ተደርጎ የሚዘለቀው? አላቅም። አንድ ማህበራዊ ጉዳይ ላስገባ ከቤተክርስቲያን ወጣ ነገር ማህበራዊ ሚዲያ አስገብቼ ወደ መንፈሳዊ ነገር እንመለስ።
ኮሜዲያን ያሲን አንድ የሰራው ቪዲዮ ነበር ታስታውሱ ከሆነ እየሞከርኩኝ ነው የሚለውን ነገር ሄሎ ሄሎ ማነህ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ ይኸው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ ታገሰኝ በቃ እየሞከርኩኝ ነው እና ያ ነገር ያላስደሰታቸው ሰዎች ነበሩ በነገራችን ያደረግነው ቪዲዮ ይሄ ነው ክቡራን ተመልካቾቻችን እንግዲህ ከዚህ በኋላ መዘፈኑን የሚያስኬድ አንችልም ክላሲካሉን ያው ታውቁታላችሁና ዘፈኑ ግፍ ያልሽው ምን አልዳኝም ምናምን በኔ ብለሽ የሚል ዘፈን ነው እና ቪዲዮን ደጋግማችሁ እዩት ለኦፕራሲዮን የሚሆነውን ልብስ እንደዚሁ ይዛ ገብታ ግሉኮስም እንደሰካች ያስታውቃልና በጭንቅ ሰዓት ዘፈን ላይ ምን ነው ብለው ብዙዎች በሶሻል ሚዲያ ሲመለከቱት አየውና ይቺን የጭንቅ ሰዓት ማን አያት ብዬ ደግሞ ነው ያሰብኩኝ የእውነት ለመናገር እናቶቻችን ከእግዚአብሔር በታች እንግዲህ እኛን ሲገላገሉ ከሞት ነው የሚመለሱት ቆመን ልንተቸው የማንችለው ስሜት ታግለን ልናቆምላቸው የማንችለው ህመም ብዙ ምጥ ብዙ ችግር ብዙ ህመም ብዙ ተስፋ መቁረጥ ብዙ ተስፋ ማድረግ የእውነት ሞቶ መነሳት ነው ወሊድ ምናልባት አስበን እኛ ከከበደን የእናቶቻችንን የእህቶቻችንን ጭንቀት እናቶቻችን እህቶቻችን ደግሞ ተጨንቀውት ምን ያህል እንደሆነ መገመት ከባድ ነው እና ምናልባትም ይህቺ ልጅ እንደው በዚህ ሰዓት እንኳን ምን ነው ብሎ ከመቆጣት ባለፈ እንደው አንደኛውን እኔ የተረዳሁት አንደኛውን ጭንቋን ለመርሳት ያደረገችበት መንገድ ሊሆን ይችላል ብዬን እኔ የተረዳሁት ምክንያቱም ብዙ ኮሜንት እዛ ስር ተመለከትን እንደው በልብ ነው መጽደቅና እንደው በአፍ ጽድቅ የሚያጫውተን አንዳንዶች እንደው አይኒ ብላሽ ይላል ግማሹ እንደው በዚህ ሰዓት እንኳን ጸሎት ምንም ጥርጥር የለውም አዎ ጸሎት በጣም ትልቅ ነገር ነው ያንን ያበረታታው ባይሆንም ግን ይሄ ጭንቅ የሚገለጥ አይደለም ያንን ጭንቅ ልታልፍበት የምትችልበት መንገድ ይሄ መስሏት ሊሆን ይችላል አላውቅም በብዙ ስሜቶች ውስጥ ስላሉ በእንዲህ አይነት ስሜቶች ውስጥ የምንሰጣቸው ሰዎቹ አድርገው የሚያዝናናቸው ነገር ወይም ደግሞ የሚያስረሳቸው ነገር ካለ በተቻለን አቅም ልናገዝ እንጂ እንደው እኛን እንደ ጻድቅ አድርገን ሰዎችን መኮነን አግባብ ነው የሚል እምነት የለኝም ቢሆን አዎ ጸሎቱ እንደየእምነቱ ቢሆን በጣም ደስ ይለኝ ነበር ግን ያ የጭንቅ ሰዓት ከባድ እንደሆነ አውቃለሁ እናቶች አንዳንዴ ብረት ይነክሳሉ እንጨት ጥርስ ይረግፋል በዛ በምጡ ሰዓት እና ያንን ህመም ምናልባት ማሳለፊያ መንገዱ አድርጎ ሊሆን ይችላልና እግዚአብሔር በሰላም ገላግሏት እንደሆነ አምናለሁ የቆየ ቪዲዮም ሊሆን ስለሚችል ይሄን ሐሳብ ግን እኔ በዚህ መልኩ ነው የተጋር ከሳቋ ጀርባ ያለ ሐዘን ምጥ ከባድ እንደሆነ ነው የተረዳሁትና ሁሉን እንደው ብንታገስ ግን ወደ ሚዲያ ባይወጣ ደስ ይለኝ ነበር ብዬ አስባለሁ ባንድም በሌላም ምክንያት ክነትህን አታሃል ልክ እንደኔ ክነትህን አታሃል ወይም ክነትህን ፈርሷል ክነትህ ግን ቤተክርስቲያን ውስጥ እየቀደስክ ነው በድፍረትም ሊሆን ይችላል በፍርሃትም ቢሆን ልትቀድስ ትችላለህ ምክንያቱም በተለይ አዲስ አበባ ያሉ ዲያቆናት 400-500 ሺህ ብር ከፍለው ነው የሚገቡት ኢንቨስትመንት ነው ያ 400-500 ሺህ ብር አንተ ትርፋማ ለመሆን ነው ኢንቨስት ያደረግከው ይህ ኢንቨስትመንት የዳቦ ቀጣይነት ዘለቄታዊ የሆነ የዳቦ ጥያቄን ለመመለስ ኢንቨስት ያደረግከው ነው ስለዚህ ስትሳሳት ስትወድቅ ዝም ብለህ ብድግ ብለህ ያንን ኢንቨስትመንት ጥለህ ከስር ያለው በቃ ብለህ
ዞር አትልም። ምንድነው የምታደርገው? ያው በቃ ማንም አያውቅም አፍረስህን እየቀደስክ ነው። ደሞዝህ እንዳይቋረጥ የዳቦ ጥያቄህም በዛ ውስጥ ስላለ እየቀደስክ ነው። ቤተ መቅደስ እየገባህ ነው። ግን እግዚአብሔር ደግሞ በዚህ ውስጥ መታየት አለበት። ለምን መሰለህ? ቁም ነገሩን እውነቱን ነው የምነግርህ፣ ትክክለኛውን ምን እንደሚገጥምህ ማለት ነው። አንተ የሚገጥምህ መቅሰፍት ነው። መቅሰፍት ባይዘወይ እድሜህን መቅሰፍት ሲባል ብዙ ጊዜ ዳይሬክት ከመሞት ጋር እናያይዘዋለን እና እንደዛ አይደለም። መቅሰፍት ነው። በህይወት ዘመንህ በእድሜህ ውስጥ መቅሰፍት ነው የሚታዘዝብህ። ምን አይነት መቅሰፍት ነው የሚታዘዝብህ? የበሽታ መቅሰፍት ይታዘዝብሃል። የማይድን በሽታ የአልጋ ቁራኛ ልትሆን ትችላለህ። ኢንዲንግ መጨረሻ እንደዛ ነው የሚሆነው። እግዚአብሔርን የሚዳፈሩ ሰዎች መጨረሻቸው በእንደዚህ አይነት መቅሰፍት ይመታሉ። አንድ ሁለተኛ፣ በትዳር አትባረክም። በልጆችህ የምትሰቃይ በሚስትህ የምትሰቃይ ሰው ትሆናለህ። በትዳር ውስጥ እግዚአብሔር አይባርክህም። ሶስተኛ፣ በበረከት በኢኮኖሚም እንዲው ዝም ብለህ ትለፋለህ ትደክማለህ እንጂ ዜሮ ውስጥ ነው የምትሆነው። ኑሮህ አንድ ደረጃ እንኳን መሻገር አይችልም። ከስጋዊ ህይወትህ ውጭ ከዓለማዊ ህይወትህ ውጭ የዘለለ ምንም አይነት እሴት ጥሪት ማፍራት ማበርከት አትችልም። ሶስተኛ፣ በተለያዩ ወንጀሎች ውስጥ ትሳተፋለህ እና ወይ ለእስር ትዳረጋለህ ወይም ደግሞ እግዚአብሔር ደግሞ አጋልጦ አውጥቶ ከቤቱ ሀክንትፍ ተብለህ በክርስቲያን እህት ወንድሞችም ጭምር እንድትጠላ እንድትወገድ ያደርግሃል እና እባካችሁን ክህነታችሁን አታችሁ ቤተ መቅደስ የተዳፈራችሁ ያላችሁ ሰዎች ለጊዜው ነው እንጂ መጨረሻችሁ በእንደዚህ አይነት የተለያዩ መቅሰፍቶች የምትመቱ ናችሁና ራሳችሁን አንጹ፣ ራሳችሁን ተመልከቱ። አታገቢም ወይ የሚለው ጥያቄ ለማያልቅባችሁ ሰዎች እየሞከርን ነው። ትዳር ረጅሙ መንገድ አይደለም። ያንን ረጅሙ መንገድ ከኛ ጋር በትዕግስት የሚጓዘውን ወንድ እየፈለግን ነው፣ እየሞከርን ነው። ለእኛ ጥሩ ባል ሆኖ ለልጆቻችን ጥሩ አባት የሚሆነው ወንድ ስጠን ብለን እግዚአብሔርን እየጸለይን ነው፣ እየሞከርን ነው። እረፉ፣ ይለቅባችሁ። እስኪ ይሄ ጥያቄ ይለቅባችሁ፣ አታሸማቁም። ህይወት እንዴት ነው በሉን። እግዚአብሔር ሲል እኮ ሁሉም ይሆናል። የእግዚአብሔር ሰዓት እኮ መቼም ረፍዶ አያውቅም። እሱ ባለበት ሰዓት እናገባለን። እኛ ሳንፈልግ ቀርተን ነው፣ ግን እየሞከርን ነው። እረፉ፣ አድቡ፣ አታሸማቁን። በዚህ ሰዓት ሰበር መረጃ ሰምቷል። መቀሌ ገብተዋል። የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ ምሽት ላይ ወደ መቀሌ ገብተዋል። በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን ዛሬ መቀሌ መግባቱ ተገልጿል። አፍሪካ ህብረት ኮሚሽን የፖለቲካ የሰላምና ደህንነት ጉዳዮች መምሪያ የፕሪቶሪያ ተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ መድረሳቸው ተከትሎ ኮሚሽኑ በፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተግባራዊ ለማድረግ ከፍተኛ ባለሙያዎች በክትትል ላይ ይገኛሉ ብሏል። ወሳኝ ሚና እንዳላቸውም ሊታወቅ ይገባል ነው ያለው። አባላቱ የጊዜያዊ አስተዳደሩን ፍቃድ ካገኙ በኋላ ነው ዛሬ ምሽት ላይ መቀሌ መግባታቸው የተሰማው። ምን እያለ ነው የሚያስተምረው? ፋርነት አይደለም፣ ሃምብልነት። ክርስትና በእውነት ነው የምልህ። ስትገባ ጴንጤ ቸርች አብዛኛው አለባበስ የሴቶቹ የሆነ ሰርግ ወይም ዴት ምናምን ሊወጡ የመጡ ነው የሚመስለው እንጂ ጌታ ቤት የሚሄዱ አይመስሉም። ጌታ ኢየሱስ ምስክር። እየዋሸው ከሆነ ራሳችሁ የፕሮቴስታንት እህቶቼ መናገር ትችላላችሁ። ሴት ደግሞ ፉክክር ይወዳሉ። ተኳኩለው ለመታየት እንጂ እውነት ጌታን ለማምለክ አይመስልም። ፉክክር ስላለ ማለት ነው። ግን የሚሸፈን ነገር ቢኖር ሞር ፎከሱ ጌታ ጋር ቢሆን እንደዛ ሜካፕ ተቀብቶ ለጌታ አይኬድም። እኔ ምንኛ ላንጉጭ እንደሆነ አይገባኝም፣ ግን ይመቻሉ። ልብን ነው የሚያየው። እኛ ምናምን ትያለሽ። ወንድ ደግሞ አንቺን ነው የሚያየው። ጌታ ልብ ላይ ይችላል፣ ወንድ ልጅ ግን አንቺን ያያል። እነ ዳዊት ስተዋሉ የሴቶችን ገላ አይተው፣ እነ ሳምሶም ስተዋሉ በሴት ያልተሸወደ የለም። ይህንም መጽሐፍ ቅዱሳዊ ነው የምናገረው። እናንተ ጋር ግን ምንም ጣጣ የለውም። ለዚህ ነው ፓስተሮቻችሁ ልጥልጥ የሚያደርጓችሁ። ቆንጆ ሴቶች በሙሉ ፓስተር ቀምሷታል ወይ ጠይቋታል፣ ወይ ቀምሷታል ወይ ጠይቋታል። ፓስተሩ ምንም ሀቅ ነው የምናገረው፣ በሚያሳዝን ሁኔታ ማለት ነው። ሴት ልጅ ትሸፈን ይላል።
ይሄ ኦን ፐርፐዝ ነው። ካቶሊኮች ይሸፈናሉ፣ ኦርቶዶክስ ትሸፈናለች፣ በክርስትና ህይወቱ የሚመላለሱ ማለት ነው። ሙስሊሞች ይሸፈናሉ፣ የሌሎችም የቻይና ቡዲዝም ምናምን ይሸፈናሉ ሴቶቹ። ኤቭሪባዲ ጃፓኒዝ፣ የትም ዓለም ላይ ብትሄድ ኢንዲያኖች፣ ኢንዲያናውን ወንዶች ትክክለኛ የሆነ እምነት አላቸው እና እሱን ጸጉሩን ጠምጥሞ ነው የምታገኘው ህንዱ ወንዱ ራሱ ማለት ነው። ስለዚህ ዝም ብሎ የመጣ ነገር ሳይሆን እውነት ነው የምናወራው። የምን ኧረ እኔ የሰው ሚስት አልጋ። አዎ የኤርሚያስ ሚስት ዲያቆን ናት፣ የቸርች ዲያቆን። ይመችሽ እናቱ፣ ልጆችሽ ይባረኩ፣ አንቺም ተባረኪ። የሴት ዲያቆን የት እንዳለ መጽሐፍ ቅዱስ ላይ እስቲ ጴንጤ ጥቅሱ ታውቁ የለ? እኔ ስላላገኘሁት ጥቀሱልኝ። አንድ ጠብ አድርጉልኝ፣ ለባሉ ድምቀት ጥቀሱልኝ አንዴ የሴት ዲያቆን። እስቲ ምን አለኝ? የሆነ ጥቅስ አይቻል። እንግዳ ልብስ የሚለብሱትም ሁሉ እቀጣለሁ ይላል። ትንቢተ ሶፎንያስ 1:18 እንግዳ ልብስ የሚለብሱትም ሁሉ እቀጣለሁ። ስለዚህ የጴንጤ ቺኮች አለቀላቸው በለኛ። አለቀላቸው በለኛ አባቴ። ይሄ ብሉይ ኪዳን ነው፣ አይቆጠርም በነሱ። ይኸው መጽሐፍ ቅዱስ የሚለውን መጡ ለኦርቶዶክሶች። አረ ምን ተገኘ? ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ። ይህን የሚያደርግ አምላክ በእግዚአብሔር ዘንድ የተጠላ ነው። አለ አምቡላንስ። የጥቅስ ማስክሪንሻት ይደረግ።